መሲ ጋር ያለው ነገር ምንድን ነው? መሲ የተባለችው ነገር አንቺ ያየችው ነገር ምንድን ነው? መሲ በተባለችው ነገር መሲ ያው ቀዥቃዣ ናት፣ ትቸኩላለች። ለምታጠፋው ነገር ደግሞ እኛ በራሳችን እየተቆጣናትም እየመከርናትም ነው የምናልፈው። እሷን አጋኖ እዚህ ድረስ የሚያመጣ ያው ነገሮች ተገጣጠሙና እሷ ላይ መሰለ እንጂ እሷ እንዳልነበረች በዚህ ጉዳይ ላይ የታወቀ ነበር። እኔም በግጭቱ ማግስት ወጥቼ ተናግሬ ነበር። ግን ያው ተገጣጠመና ነው እንጂ መሲ ከመንቀዥቀዟ ከልጅነቷ ውጪ ምንም ክፉ ነገር ለማንም የላት። እኔ እስከማውቀው ድረስ ለኔ ደግሞ ጥሩ ልጄ ናት። ግን ያው ስታጠፋ ቆጣታለሁ፣ እንደማንም ማኩርፋታለሁ። ምክንያቱም አንድ ሰው መክረው እዛው ጋር ስታገኘው ማኩረፍ መቆጣት። ጥያቄ አለኝ እዚህ ጋር ይቅርታ። ልጄና ስቲ በመልክ አይቼሻለሁ፣ በፊልተር ነው ወይ ወጣት ነው የምትመስለው? ስለዚህ ነገሩ በደንብ ይጣራልኝ። የእድሜው ጉዳይ እንዴ በቀደም 46 ሲከበርልኝ አላየህም? ግን እኔ የ21 ዓመት ልጅ። ስንት ሲከበር? 46። እንዴት ታናሽ ነሽ? ታናሽ ሆነሽ መሲል ልጅ አንድ ታላቅ አገኘው። አልሐምዱሊላህ መሲል ለማድረስ ነው። ሞኒት እንደውም እኔ ማለት ከዮኒ ማኛ ማለት የምበልጠው መሰለኝ፣ ለካ በለጠኝ። ታምኔ ራሴ እኔ ታናሽ ነው፣ ግን ሰው በእድሜው አይደለም። ተጋይዞት ነው። አይ ተጋሩነቷን አትርሱ። ግንፍሌ መሆኗ ተጋሩ ናት። ተጋሮች ግንፍሌ ናቸው። ትንሽ ይቸኩላሉ ወይ ይቆጣሉ፣ ደግሞ ይመለሳሉ። የሚያስቀኝ ነገር አሉኝ ጓደኞች የተጋሩ ልጆች እና በጓደኞቼ ስለማቅ ቶሎ ሊቀውጡ ወይም ቶሎ የሆነ ነገር ሊሉ ይችላሉ። መልሰው ግን ስታያቸው በጣም ምርጥ ወዳጆች ናቸው። መልሰው ይተዋሉ። እና የመሲ ያው ችኩልነትሽን እየዘገቡች ነው። ስሚ፣ ከዛ ውጭ ግን እንዳለችው ቆጣታለው። በሌብነት እኔ አላየዋትም እውነት ለመናገር ካለ ደግሞ መታችሁ በማስረጃ አምጡኝ ብላ በአደባባይ መታለች። ጆከርም ስሙ በክፉ አልተነሳም። ስለተነሳባት ስም ነው የጠየቀችው። እሱ ሲገባ ነው መነጋገር ካለባቸው ነገም ሆነ ከነገ ወዲያ ቁጭ ብለው የሚነጋገሩት። ከዛ ውጭ ግን እንዳልኩ እሷም በክፉ አላነሳችውም። ጆከርን እንዲያል ስሜ ተጠርቷል፣ ዘረፈች ተብያለሁ፣ ስለሱ ማስረጃ ይምጣልኝ እያለች እኔ አልዘረፍኩም እያለች ነው። እሱ እንድታውቁ ነው። ሙኒት ቀጥይ እናቱ። እሺ ዮኒ፣ እኔ ትላንትና በጣም ኢንቫይት ታደርገኛለህ ወይ የሆነ ነገር ትለኛለህ ብዬ በጣም ስጠብቅህ ነበረ። በጣም ምክንያቱም ከሁለታችን ምክክሬ አላየውም። ሪኩዌስትን ይሄው ልጆቼ አልመጣሁኝም። እኔ ቪዲዮ ነው ያየሁት። በእርግጥ ግን ቢሆንም ነይ ሙኒት ምንድነው ያለው ነገር ትለኛለህ ብዬ አስቤ ነበር። ያው አላሰብኩም። ደግሞ አጭር ነው የተወራው። ከዛ ወደ ሌላ እንዳይሄድ ብዬ ጆካ በሌላ ጊዜና ብዬው እሷ ስትመጣና ብዬው አስወረደ ማለት ነው። ገብቶሻል? ስለዚህ በደንብ አላሰብኩበትም። እንደዛ ታስቡም የሆነ ነገር አይደለም። ኦኬ፣ እኔ ግን ላስረዳህ እፈልጋለሁ። ምክንያቱም ደላልነት ሌብነት አይደለም። ደላላነቴንም የተናገርኩት ራሴ ነኝ። ከስራዬ ውጪ 20 ዓመት ስሰራ ማንም አያቀኝም ነበር። እኔ 26 ዓመት ኢመራት ላይ ስኖር 20 ዓመቱን ድለላ ሰርቻለሁ። ግን ከዚህ በፊት የሚያቀኝ ሰው ነበር? የለም። አሁን ነው የታወቀው ይሄ ነገር። ራሴ ነኝ የሚያሳወቅኩት። ነገር ግን እየሰራው እያለ የስራ ችግር አጋጠመኝ። ሲያጋጥመኝ ደግሞ ኦልሞስት አሁን ወደ 9 ወር 10 ወር ይሆነዋል። ካሳወቅኩኝ ግን አንድ 5 ወር 4 ወር ገደማ አሳውቄያለሁ። ችግር ገጥሞኛል፣ የሴቶች ስራ መስራት አቁሜያለሁ፣ የተቀበልኩትንም ብር እየመለስኩኝ ነው። ያም ሰበቡ ደግሞ በነፍስ ከምጠየቅ በገንዘብ ብጠየቅ ይሻለኛል። ኃላፊነት የማይወስዱ ሰዎች ጋር እያመጣሁኝ ችግር ውስጥ መግባት አልፈልግም ብዬ ነው ዲሌን ያቆምኩትና ለሰዎች ብር እየመለስኩ ያለሁት። በግልጽ የተናገርኩት ገንዘብ ጉዳይ አልገባኝም። ለሰዎች ብር እየመለስኩ ነው ማለት አልገባኝም። ፕሮሰስ ለማድረግ የተቀበልኩት ያንን ብር እየመለስኩኝ ነው። በትክክል እኔ ጋር ያሉት 41 ልጆች ሲሆኑ 60 ተብሎ ተጽፎ ማይቻለው 50 ምናምንም ተብሎ ተጽፎ አይቻለው። ምንም አይመስለኝም እነሱ ለሚያወሩት ነገር። ራሴ የተናገርኩት ላይ ጨምረው ቀምመው የሚያወሩት ነገር እኔ ምንም ችግር የለብኝም። ሪሲቶች አሉኝ። በሪሲት እመልሳለሁ፣ በቅርብ ጊዜ ውስጥ ጨርሳለሁ ስል
ከሁለት ልጆች ጋር በተፈጠረ ግጭት መብረቁን ታውቀዋለህ። እዛ ቤት ተገብተው ምን ተባለ? በሙኒት ፕሮሰስ የጀመራችሁ በሙሉ የተበላችሁ ልጆች ወደዚህ ኑና ሬጂስተር አድርጉ ሲባሉ ፕሮሰስ የጀመረም ኢቨን ሀገር ውስጥም የገባ ወደዚህ ወደ ኤመራት መጥተው ስማቸውን ሰጥተዋል። ኦኬ የበፊት ሪሲታቸውንም እኔ ግን እያንዳንዳቸውን አውቃለሁ። አንደኛ ሲስተም ላይ ያሳየኛል ማን ገብቷል ማን አልገባም ማን ኤክስፓየርድ አድርጎበታል የሚለው። ስመልስ ደግሞ ዮኒ ቀንሼ መልሳለሁ ፕሮሰስ ያደረኩበትን የሞከርኩበትን እንኳን አላልኩም። ራሴ ስለሆንኩኝ ማቋረጥ የፈለኩት እንደ ኮንትራቱ ሙሉ ብር ነው መልሳለሁ ብዬ እየመለስኩ ያለሁት። በዚህ መሃል ሌባ ተብሎ ተመጣ፣ በተወሰኑ ሰዎች ንግግር ማለት ነው። ብዙ ነገር ተባለ፣ እየመለስኩ ግን ሪሲት እየሰጠውኝ ነው። ምን ያህል ጊዜ ሆነ? አሁን የምጠይቅሽ አሁን ለምሳሌ ገንዘባቸውን ለፕሮሰስ ተብሎ ተወስዶ እነዛ ሰዎች ያው ከችግር ነው ኢትዮጵያ ላይ መቼም ደልቶት ሞልቶት የሚመጣ ሰው የለም። ስለዚህ አሁን እነዛ ገንዘብ የሰጡት ሰዎች በምን ያህል ጊዜ ነው ገንዘቡ እየተመለሰላቸው ያለው? መመለስ ከጀመርኩኝ ምናልባት 3 ወር ሊሆነኝ ነው፣ 2 ወር። ምን ያህል ጊዜ ሆኗል እነሱ ለፕሮሰስ ብለው ከሰጡ? እስከ 7 እና 8 ወር ሆኗቸዋል። ስለዚህ እነዚህ ሰዎች ቆይቶባቸዋል። ገባኝ። ኮምፕሌን ቢያደርጉ እኔ አልፈርድባቸው። በትክክል እኔ ተቀብያለሁ፣ እነሱንም አልተቃወምኩም። ነገር ግን ይኸውልህ ዮኒ አንድ ሰው ስህተት አለና እባካችሁ ይሄንን አስተካክላለሁ ሲል ሌባ አይባልም። አንደኛ። ሁለተኛ ነገር እየመለስኩ ሪሲት እየላኩለት ነው። 2 ሶስተኛ ነገር ጊዜ አሁን እኔ በትንሽ ጊዜ ውስጥ ጨርሳለሁ ስል አንደኛው ምናልባት ታውቀው ይሆናል ጃጓር የሚባለው 6 ወር 1 ዓመት ውስጥ ምናምን ብለሽ ተናገሪ ሲል እንዲያውም በቃ አንተ እንዳልከው በ6 ወር ውስጥ እጨርሳለሁ አልኩኝ። ያ 6 ወር አልቆ ካልከፈልኩኝ የፈለገውን ማንም ማለት ይችላል። ገና በ1 ወር ውስጥ ተነስቶ እቺ ሌባ ታሪኳን ደብቀንላት እንዲህ ተብሎ እምባል ሴት አይደለውኝም። የሰራሁት እሱ ጋር ምን አለ መሰለሽ፣ አሁን ለምሳሌ አንድ ሰው እኔ የሆነ ሰው ፕሮሰስ አደርግልሃለሁ ብሎኝ ገንዘብ ከወሰደ እኔ የምጠብቀው እዛ መምጣቱን እንጂ ገንዘቡ እንዲመለስልኝ አይደለም። ገብቶሻል? በዛ በ7 ወር ውስጥ በ6 ወር ውስጥ ያ ሰው ለሌላው ሰው ሰጥቶ ሌላው ሊያስኬደው ይችል ነበር። አሁን ያ ነገር ስላለ ለነዛ ሰዎች በፌር ነው የምናገር። ለነዛ ሰዎች የይቅርታ ቪዲዮ ተሰርቶ ፕሮሰሱ ስላልሆነልኝ ስላልተሳካልኝ በጣም ይቅርታ፣ ገንዘባችሁን ግን እንደዚህ አድርጌ እንደዚህ ያደርጋለሁ የሚል ቪዲዮ የይቅርታ ካልተሰራ እነዚህ ሰዎች ኮምፕሌን ከማድረግ በኋላ ተሰርቷል። እኔ ሰው አይደለም እኮ ኮምፕሌን እያደረገ ያለው። የይቅርታ ቪዲዮ በየቤቱ እየገባውም ተናግሬያለሁ። ድምፄ ሊደርስበት በሚችለው ቦታ ሁሉ እየገባው ተናግሬያለሁ። እኔ ግን አሁን እሱ አይደለም ችግሩ። እኔ ጥያቄ የሆነብኝ አሁን ሰሞኑን በተፈጠረው ጉዳይ ተበዳይ ነኝ። እኔ ተበዳይ ነኝ። ጓደኛ በምላት እህቴ በምላት በማምናት ሁላችንም ሲከፋን ሄደን የምናኮርፍባት የምታስታርቀን ያልሆነ ቦታ ላይ ያገኘናት አይደለ እንዴ? ይሄ ደግሞ ለኛ ራሱ እኔ ፐርሰናሊ በጣም ነው ያዘንኩት። በጣም ልልህ ከምችለው በላይ ያዝኛለሁ። ግን ያቺ ትላንትና መልካም የነበረች ሴት ጥሩ የነበረች ሴት ምን እንዳረጋት ባላቅም እንዲሆን ስትገኝ ደግሞ ማለፍ የምችል ከሆነ አልፋለሁ። አብሬ የበላሁትን ጊዜ አስታውሳለሁ። በክፉ በደግ አብረን አሳልፈናል። ይቅርታ ማድረግ መብቴ ነው። የተጎዳው ስሜቴን ወይም የተበላሸብኝን ነገር በሷ ሰበብ እኔ ነኝ እንጂ የተበላሸብኝ ማንም አይደለም። ይቅርታ ሳደርግ ሰበብ አለኝ። እንዴት ይቅርታ ታደርጊያለሽ ብሎ ማንም የሌለኝን ታሪክ ወይም የሌለ ነገር እኔ ላይ ሊደፈድፍ አይችልም። ማንም አይችልም። ይቅርታ ማድረግ ብቻ አይደለም፣ ታሜ እግር ላይ ወድቀን ደግሞ እሱም ይቅርታ እንዲያደርግላት ያደረግነው እኛ ነን። መሲንም እንደዛው። ታሜ ተወርቷል እንዴ? ታሜም ተልሳል እንዴ? እና ዮኒ ይሄ ሁሉ ነገር ሲሆን ለምን በመልካም አልተወሰደም? ይሄ ምን ከቨር ለማድረግ ተፈልጎ ነው? የሌለብንን ጥፋት ተሰብስቦ ብዙ ነገር ደብቄላችሁ በሚሊዮን የሚቆጠር ብር ዘርፋችሁ እንዲህ ብላችሁ የምንባልበት ሰበብ ምንድን ነው? እኔ አንድ ሰው መልካም ሲሰራ እንደ ስራው መጠን አመሰግነዋለሁ። አቶ ወርቁ አይተናል። የስንት ሰው ተመልሷል? እስቲ ሙኒት ንገሪኝ። የስንት ሰው ገንዘብ ተመልሷል? በአሁኑ ሰዓት
ጥያቄ ከጀመሩ በኋላ የ14 15 ሰው ገንዘብ መልሻለሁኝ። አሁን እኔ ችግር እሱ አይደለም ዮኒ፣ እኔ ችግር ሰውን ጠይቃላ። ሰውን ምልሽ የትኛው መሰለሽ ከ41 ሰው 10 ሰው ወይ 10 ምናምን ሰው ከተመለሰ እስካሁን 14 15 ሰው ሪሲት ልኬለታለሁኝ። ኦኬ 15 ሰው። ስለዚህ ሌላው አልተመለሰላቸውም ገና አልተመለሰም። የገቡ ልጆችም ደግሞ ሊመለስላቸው አይችልም። ሀገር ውስጥ የገቡ ሰዎችማ ገብተዋል፣ ጥያቄም የለም። አሁን ችግር የሆነው ምን መሰለ፣ በሙኒት ፕሮሰስ የነበራችሁ የተበላችሁ ልጆች ኑ ሲባል የገባውም ያልገባውም አዲስ የጀመረውም ምን ያለውም ነው የላከው። ያ ነው። እሺ እዚህ ጋር ደግሞ ሌላ ጥያቄ ላምጣ። ምን አይነት ጥያቄ መሰለች መጠየቅሽ ሙኒት? እዛ ጋር ሲመጡ ዱባይ በምን አይነት ቪዛ ነው የሚመጡት? የስራ አማራጩ ምኑንም አያውቁትም ሀገሩ። እነዚህ የሚመጡ ሰዎች በኮንትራት ነበር ሊመጡ የነበረው፣ ግን አይሆንም። እኔ ኮንትራት የምሰጠው ሰው ከኔ ጋር የመጡት ሰዎች አሁን መጥተው ኮምፕሌን ያደረጉ ካለ ምን ተብለው ነበር የመጡት? በኮንትራት ነው የመጡት። እነሱ ኮምፕሌን አላደረጉም። ኮምፕሌን ያደረጉት 2 ልጆች ናቸው። አንዷን በንግግር አልተግባባንም፣ በማዳሟም ልታስፈራራ ሞከረች። በዛ ሰበብ ክሰሽኝና ተቀበይኝ አልኳት። መታ ለቀሰች። እዛ እንዴት በማዳሟ ልታስፈራራ ሞከረች? ከማዳሟ ጋር ተግባብታ እንዴት ከአንቺ ጋር ላትግባቡ ቻላችሁ? ደውላ ሴትየዋ በሆነ ቁጥር ደውላ ተናገረችኝ። እንደዚህ ያደርጋለሁ፣ ከስሻለሁ፣ በዚህ ወጣለሁ፣ ገባለሁ ስትል ባለ ጉዳይ አይደለሽም፣ ልታናግሪኝ ማትችይም፣ መክሰስ ከፈለግሽ ደግሞ ክሰሽ አልኳት። ከዛ በኋላ ልጅቷ እዚህ መጣች፣ ማዳም ቤት ገባች፣ እየሰራች ነው። ከማዳም ጋር እንዴት ተግባባች? እሷ ራሷ አይደለችም፣ ቤተሰብ ልታመጣ ነበር። አዎ ሌላ ሰው ለሰው ፕሮሰስ አድርጋ ማለት ነው እኔ ጋር። እሺ ከእሷ ጋር ስለተጋጨን ነው ወደ መብረቁ ጋር መጣች። እሷ በተናገረችው ንግግር ለሌሎች ጥሪ አቀረቡ። ፕሮሰስ የጀመራችሁ ሲባል ሁሉም ሰው መጣ። ኦኬ አሁን እኔ ሆኔ አንተ ጋር የመጣሁበት ይሄ ነገር ተነጋግረን ምን ብለን ጨርሰናል። እኔ የመጣሁት እዚህ ጋር ትላንትና ጆከር ሌባ ብዙ ሚስጥሯን ደብቄላት ብዙ ሚሊዮን የሚቆጠር ሚስጥሯ የሆነ እንዲህ አይነት ነገር ብቻ ነበር። አንተም ሰምተዋል። ስም የጠራ አይመስለኝም። ያንቺን ጠርቶ ሙኒት ስንት የደበቁላት ነገር ሲል ምንድነው ለእኔ የደበቀልኝ ነገር? ትላንትናም አንተ ምንም አይነት ጥያቄ ስላላቀረብክልኝ ቤቴን ከፍቼ ይንገረኝ፣ ያጠፋው ጥፋት ካለ የተደበቀልኝ ነገር ካለ ይንገረኝ። ስራ ላይ ያለ ሰው ይሳሳታል። ሲሳሳት ደግሞ ይታረማል ወይም ደግሞ ይቀጣል። አንድ ነገር አለ። ግን የደበኩልሽ ስትል ብዙ ነገሮች ነው የሚያመጣው። ይሄ ነገር እኮ ግን እንደ ቀላል የሚታይ አይደለም። አንቺ እንዴት እንዳየሽው አልገባኝም። በተበዳዮቹ ወገን ሆነሽ ብታየው እኮ በመሀል ጥፋት አለ። አጥፍቻለሁ ብዬ መሰለኝ እኮ ቀርቤ ላስተካክል ነው፣ ይቅርታ አድርጉልኝ። ስለዚህ በጠፋ ነገር ላይ ሰው አስተያየት ቢሰጥ እኮ ሊሰማሽ አይገባም እያልኩሽ እኮ። አልደበቀልኝማ። እኔ ራሴ ነኝ ሚዲያ ላይ ወጥቼ የተናገርኩት። እሱ አልደበቀልኝም። የደበቀልኝ ነገር የለም። የእሱ ይሄም ግልጽ ሚዲያ ላይ ያለ ነገር ነው። ምናልባት እሱ ወጥቶ ያንን አልተናገረውም ነበራ ከዚህ በፊት? በፍጹም። ለምን አሁን ተናገረ ይሄን ነገር? ለምን ምን ደበቅ? ቆይ ልነግርሽ ነው። ኤርሳም ተብሎ ስሙ ሲጠራ ዝም ሊል ነው እንዴ? እሱ ማን አለው? እና ያለውን ሰው ማጣራት አያስፈልግም እንዴ? ያገባሽ ያ ግሩፕ ነው አሁን ጸብ ውስጥ የነበር። ቆይ አሁን ሴቶች ያልገባችሁ አንድ ነገር ልንገርሽ፣ ከወንዶች ሳይድ ሆኜ ልንገርሽ አንድ ነገር። ወርቁ አይተነውና ጆከር ኤልሳሞች ናቸው ተብሎ ተወራ። አልተባለም እንዴ? ተብሏል። ጆከር ቆይ የተባለው ወርቁ አይተነህ ነው። ውሸት ነው የተባለው። ኖ እንግዲህ እኔ የሰማሁትን ልንገር። እስኪ የኔን ስማኝ፣ መጀመሪያ የኔን ስማኝ ሆኒ፣ ከዛ ሰማለሁ። አሁን በዚህ ሰዓት ላይ ወርቁ አይተነህ መጥፎ ነገር ተባለ ሲባል እሱ እንዳለው ቅርበት ምንድን ነው ማድረግ ያለበት? አጠገባችንም ስለሆነ ያለውን ሰው ከፈለገ በህግ በፈለገው መንገድ መጠየቅ ይችላል። አንድ ሁለተኛ ነገር ደግሞ በህግ ካልሆነ እንደዚህ በወንድም በእህትነት በሚዲያ ከተባለ ያለችበትን ቦታ ያውቃል። አለች ተባይዋ ጉዳዩንም የተናገረችውን ሴት ያውቃል። ቁጭ አድርጎ ለምን አያነጋግርም? ለምን እኛ ተጠቀስን በመሃል? እኔ ስፔሻሊ ለምን ተጠቀስኩኝ? ሁሉም ስለራሱ መጠየቅ ይችላል።
እኔ በዚህ ሰበብ ላይ ለምን ተጠቀስኩኝ? ለምን ተጠቀስኩ? አሁን ማድረግ የተፈለገው ነገር ራስን ከተጠያቂነት ለማውጣት ወይም ደግሞ ኃላፊነትን ከመውሰድ ለመሸሽ ለምን እኛ ላይ መደፍደፍ ተፈለገ? እኔ ካንተ ጋር ተጣልቼ መታረቅም አለመታረቅም መብቴ ነው። ሌላ ሰው አንተ ላይ ያለውን ነገር ለመጠየቅ የኔ እርቅ አይከለክለውም። ምክንያቱም ጉዳዩ እኔን አይመለከትም። ሙኒት እንዲያረገች ተብዬ ስባል ካልካንተ መጥቼ ዮኒ መቼ ነው እንዲያረኩት? ከባሰብኝ ደግሞ በህግ ጠይቃለሁ አጠገብህ ካለሁኝ አይደለ እንዴ? ለምን በእኛ ላይ ነገሩ ተደፈደፈ? ምንድነው መሸፈን የተፈለገው? ምንድነው መደበቅ የተፈለገው? ይሄ ጉዳይ መጨረሻ ላይ ማንን ነው የሚያስጠይቀውና እኛ ላይ መጣል ተፈለገ? አቀባዩንም አውሪውንም ቁጭ አድርጎ ለምን አላነጋገሩ? እኔ ሄለን ስሜን ስታነሳ ልጆቼን ስታነሳ ቀጥታ አንበሳ አይደለም 10 አንበሳ ብትል በሰዓቱ ውስጤ ያለውን ነገር ማውጣት ስለፈለኩኝ ጠቃርጌ ልኬላት ገባው ቤቷ። አንድ አርብ ሙሉ ቀን አብረን ቁጭ ብለናል ስናወራ ማለት ነው ከሄለን ጋር። ስለዚህ ስለተባለው ነገር ይሰማኛል የሚል ሰው ስጥ የተባለውን ሰጥቶ ገብቶ ማውራት ማወጣጣት ይሄን ነገር፣ አለበለዚያ ደግሞ አወራ የተባለውን ሰው ይዞ ማናገር። ለምን ነገሩ በዚህ አጀንዳ እንዲቀየር ተፈለገ? የየሰውን ጉድለት አዎ እኔ ጉድለቴ ነው። ጉድለቴ ግን ሌብነት አይደለም። አልተሳካልኝም። ማንም እንደሚያስበው ሞከርኩ፣ አልተሳካም። አልሸሸሁም። ብር ይዤ ከሀገር አልወጣሁም፣ አልጠፋሁም። ሁሌም እዚህ ሚዲያ ላይ ነኝ ያለሁት። ሙሉ ስሜ ይታወቃል፣ የሥራ ቦታ ይታወቃል፣ መኖሪያ ቦታ ይታወቃል። የኔን አጀንዳ አንስቶ ሌሎች ነገሮችን ከቨር ማድረግ ለምን ተፈለገ? አውሪው አስወሪው አቀባዩ እያለ ለምን ተጠየቅኩኝ እኔ? ወይም የኔ ስም እዚህ ጋር ለምን ተነሳ? እኔም ተበዳይ እኮ ነኝ። ጤነኛ ልጆቿን ከቨር ለማድረግ እኔ ደግሞ ሐሳቡን ልንገርሽ ስለጠየቅሽኝ ልመልስ የሚመስለኝ ነው እያልኩ አይደለም። የእናንተ አሁን ሴቶቹ ተሰባስባችሁ ይቅርታ ተጠያየቃችሁ፣ ነገሩን ቋጫችሁትም አልቋጫችሁትም በእንጠልጥል ያለ ጉዳይ ነው። ገባሽ? የእናንተ አሁን የመሲም ሆነ ገባሽ ያንቺም የሳራም ሆነ የሌሎቻችሁም በሙሉ እዛ የነበራችሁ በሙሉ እነ ጉቺም አንድ ላይ ሆናችሁ ይቅርታ ተጠያይቃችሁ ነገሩን ቋጫችሁት። የነ ወርቁ አይተነው በእንጥልጥል ላይ ቀረ። ተሰድበው ምን ብለው ስማቸው ጠፍቶ ዝም ተባለ። እሺ እሱን የነበረበት ነገር ቅድሚያ መሆን የነበረበት አይ እዚህ ጋርም የተጠራ ስም አለ፣ እናንተ አብራችሁ ናችሁ፣ ብዙ ነገር አውርታችኋል ብሎ ነው የሚታሰበው አብራችሁ ስለሆናችሁ። ስለዚህ የዚህ ሰው ስም ሲጠፋ ምንድን ነው ጠይቀናል ዝም የተባለበት? እሷን ዝም አላልንም፣ ጠየቅን። እሷ መረጃ እማወጣው ይሄን ያህል አንበሳ ከተሰጠኝ ይሄን ከተባልኩኝ ነው አለች። አሁን በግለሰብ ደረጃ ስታየው ጆከር ከኔ በላይ ለወርቁ አይተነህ የሚቀርብ ሰው ነው። ኦኬ ከኔ በላይ ከሳራም ጋር ጥሩ ሪሌሽን ያለው ሰው ነው። ትላንትና ልጄ፣ እናቴ፣ አክስቴ፣ እህቴ ሲባባሉ የነበሩ ሰዎች ዛሬ እኔ ለምን እንድጠይቅለት ፈለገ? እሱ ለምን እኔ ኃላፊነት ወስዳለሁ ለዚህ ነገር? እሱ ከኔ በላይ ኃላፊነት የለበትም ወይ? በሙሉ ነው ያለው አሁን ሲናገር የነበረው እዛ ውስጥ በሙሉ የነበሩት። እኔ ግን ስናገር ስለ ራሴ ስለምናገር ነው። መሲ እዚህ ጋር አለች። ስለዚህ እዛ ላይ ሲናገር የነበረው እንደሰማው በሙሉ የራሳቸውን ፈተው የአንድ ወንድማችንን ስም እንደፈለጉ ጨቅጭቶ የእነሱን ሶሉሽን ፈጥረው ላጠብ ሄዱ። የእሱ ጉዳይ ግን ምንም አይባልም። ይሄ ልክ አይደለም የሚል ያለው ጆከር። ኦኬ እኔ በደፈናው ይቅር ስል ለአላህ ስል ነው ይቅር ያልኩት። አልተጎዳሁም ብዬ ወይም ተስማምቼ አይደለም። ነገር ግን አንድ ሰው እያየሁት መቼም አይሞትም። ይቅርታ ስል የራሴ ሰበብ አለኝ። ነገር ግን ከኔ በላይ ለሱ ቅርበት ያለው እሱ ለሷም ቢሆን ጥሩ ሪሌሽን ያለው ሰው ለምንድን ነው ያልጠየቃት? በአካል ሄዶ መጠየቅ ይችላል። ኢቭን በሚዲያ መጠየቅ ይችላል አይደለ እንዴ? ለምን አጀንዳ በአጀንዳ እንዲቀየር ጭራሽ የአርስት እንዲረሳ ነው የተፈለገው? መሲ እርዳታ ብር በልታለች፣ ሳሪ ተረድታለች፣ ሙኒት ደግሞ የደላላ ሌባ ነች ተብሎ ይሄ ነገር ልጠይቃችሁ ሁለታችሁ እዚህ ላላችሁ ታሜንም መሲንም ሙኒትንም ጠይቃለሁ። ብዙ ነገር እንግዲህ የማታጉድ ሰምታችኋል። በሄለን አይደለ ሰምታችኋል። በዚህ እንስማማለን አይደል? ባያችሁት ነገር ላይ አንቺን አጭር ጥያቄ ነው የምጠይቅሽ። ታሜንም መሲንም ወርቁ አይተነውን ኤች አይቪ ያለበት ብላ ታውራለች ብላችሁ ታስባላችሁ?
ከሆነ ነው ወይም አይደለም ብሎ ምክንያቱም ብዙ ወሬ ተወርተዋል። ወርቋ አይተነውን በዚህ በተወራው ነገር ባያችሁን ነገር ላይ ሳራ ታወራለች ወይስ አታወራ? አሁን ባለው ነገር እንደ ሰው ሆናችሁ መልሱ። እንደ እውነተኛ ሰው አንቺ ሙስሊም ለሐቂ ስትይ፣ ታሜም እንደዛው፣ መሲም ለሐቂ ስትይ ተናገሩ። እኔ እንደ ራሴ በአሁኑ ሰዓት ታደርጋለችም አታደርግምም የሚለውን ነገር ማለት ማፈር ነው። ምክንያቱም እኔን ያላደረገችኝ ነገር ስለሌለ ለጤነኛ ልጆቿ ስትል በሽተኛ ልጆቼን ስታስነሳ ምንም ስላልተሰማት ጭራሽ እከሌን ጠይቂ እያለች ትላንት ደግሞ የሰማሁት ነገር አለ በራሴ። ትላንት ደግሞ ሄለን እየከፈተች ስትሰማ የነበሩ አዳዲስ ነገሮች አሉ። ይሄን ያህል የቅርብ ጓደኛዋን እህቷን አብሬያት ረጅም ጊዜ ከነሱ በላይ የኖርኩትን እኔን ይሄን ያህል አሳልፋ ከሰጠች ሌላውን ልትሰጥ ትችላለች። ስለዚህ አፌን ሞልቼ ይሄን ታደርጋለች ወይም አላደረገች ከሆነ ለምን አፍራለሁ? አርጋም ከሆነ ደግሞ ለምን የውሸት ምስክር እባላለሁ? አላቅም። በአሁን ሰዓት ራስህን ማመን የማትችልበት ሰዓት ነው። እኔ የተደረኩት ቀላል አይደለም። የልጆቼ ስም እንዲጠራ እንኳን ሰበብ የሆነችን ሴት ዛሬ እኔ ይቅር ብላት ላላስል ነው። ግን እቺ ሴት እንዲናት ወይ አርጉ። ቆይ ያልገባኝ ነገር የልጆቼ ስም ለምን አስፈለገ? ምን አርጉ? ምንም ያደረጉት ነገር የለም። እኔ ኦቲስቲክ ልጆች አሉኝ። እዚህ ጋር ወጥቼም የተናገርኩት ራሴ ነኝ። ኧረ ይባረኩልሽ። እና እነሱን በስራሽ ያገኘሽ ነው እምባል አይደለሁም። እኔ ጌጦቼ ናቸው ወይ ድረስ ጀግና ሴት ስለሆንኩኝ ነው እነሱን የማሳድገው ራሴን የማስተዳድረው የምኖረው እዚህ። ጤነኛ ልጆች ናቸው ያሏት። የእሷ ልጆች ቢሰደቡ ምንም አይደለም። የኔ ልጆች ግን ለማንሳት እንኳን ስማቸውን ያሳሳሉ። ተረጋጊ። ሙኒት ያደርጋል። የልጅ ነገር የሚገባው ይገባዋል። ግን ስሜት አቱኝ አደራ። ግን ለምን በዛ ደረጃ መባል አስፈለገ? ምክንያቱም ለጠየቅኩት ጥያቄ የተመለሰልኝ መልስ ይሄ ነው። ለምን ይሄን አደረግሽ? ምን አደረግኩሽ ስል ስድብ ፍራቻ፣ ልጆቼና ባለቤቴ ስለተሰደቡ ስድብ ፍራቻ ብላ ለመለሰችው ንግግር አትሊስት ልጆችሽ ጤነኞችና በፈለግሽው ቦታ ላይ ያሉልሽ ናቸው። ቆይ አንዴ ሙኒት ሚውት አድርጊው። ታሜ አረጋጋልኝ። የልጅ ነገር በጣም በእውነት እግዚአብሔር በእውነት ይደብራል። ዮኒ ወንድም ያልተጎዳ ማለት ሰው የለም ሰራሃ። ስለዚህ خلاص يعني ሙኒት ተይ በቃ ወደ ራስሽ ተመለሽ። ልጆችሽን አላህ ያሳድግልሽ። እንደውም ከዛም የበለጠ ማለት ትልቅ ደረጃ እንድታያቸው ነው ምኞታችን። ፈጣሪ ጠብቅልሽ ልጆችሽ። በሰወሪ በምናምን ማለት ምንም ማለት ነው። በሰወሪ ምንም አይሆኑም ልጆችሽ። ይሄን ታውቂ የፈጣሪ አላሉ ይመጣ ነገር የለም በልጅ። አልহামዱሊላህ ብለሽ ማለት ነው። አላህ ማለት ከዛም የበለጠ ይከሰሻል ማለት ነው። ስለዚህ ሐቢቲ ምንም አንድ ደቂቃ ራስዎን እንደዚህ እንዲከፋሽ ራሱ አልፈልግም። በአላህ ይይዝሻለሁ። እሺ እኔ ትዝ ይለሻል ወላሂ አንቺም በልጆችሽ ያስማልሽኝ ሳሪም እንደዛው ወላ ሌላ ነገር ነበር። አንቺም ታውቃለሽ።